ከነሱ ጋር ጊዜ ማጥፋት አልፈልግም። በቱርክ የኔቶ ስብሰባ ላይ የሚገኙት ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ስምምነት ሙሉ በሙሉ ማክተሙን በማወጅ ዓለምን ያስደነገጠ ድንገተኛ መግለጫን ሰጥተዋል። የዋሽንግተንና የቴህራን ፍጥጫ ወዴት ያመራል? ኦማንስ በሆርሙዝ ወሽመጥ ቀውስ ላይ ምን ይፋዊ አቋም ይዛ ወጣች? ይህ በእንዲህ እንዳለ በሀገር ውስጥ በአዲስ አበባ ከተማ ለሚኖሩ በሚሊዮን ለሚቆጠሩ ነዋሪዎች እጅግ አንገብጋቢ የሆነው የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ ዛሬ በይፋ ተደንግጓል። በጋራ መኖሪያ ቤቶችና በመንደር ውሎች ላይ የተጣሉት ጥብቅ ክልከላዎች ምንድናቸው? የቤቶች ልማት ቢሮ የመጨረሻ ማስጠንቀቂያውስ ማንን ይመለከታል? ቪዲዮን ላይክ በማድረግ ሰብስክራይብ ያድርጉ። አብራችሁን ቆዩ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም የትራምፕ አስደንጋጭ መግለጫ። ክቡራን አድማጮች ወደ መጀመሪያው ሰበር መረጃችን ስናልፍ በአሜሪካና በኢራን መካከል የነበረው ዲፕሎማሲያዊና ወታደራዊ መረጋጋት ሙሉ በሙሉ ወደ ከፋ ደረጃ ተሻግሯል። ሁለቱን ወገኖች ከአጠቃላይ ግጭት አስቆጥቶ የነበረው የተኩስ አቁም ስምምነት ሙሉ በሙሉ ማብቃቱን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋ ተናግረዋል። አሜሪካ ማክሰኞ ሌሊት በዕለቱ የጠቅላይ መሪዋን የቀብር ስነ ስርዓት በከፍተኛ ሐዘን እያካሄደች ባለችው ኢራን ላይ አስደንጋጭ የአየር እርምጃ የወሰደችም ሲሆን ኢራንም በአካባቢው በሚገኙ የአሜሪካ ስልታዊ የጦር ማዕከላት ላይ የአጸፋ ምላሽ መውሰዷ ተነግሯል። በቱርክ ሀገር እየተካሄደ ባለው የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ ታላቅ ስብሰባ ላይ የሚገኙት ፕሬዚዳንት ትራምፕ ከጋዜጠኞች ለቀረበላቸው ጥያቄዎች ሲመልሱ ከኢራን ጋር የተደረሰው ስምምነት ሙሉ በሙሉ ያበቃ ይመስለኛል ሲሉ ተናግሯል። ፕሬዚዳንቱ በንግግራቸው እጅግ መቆጣታቸውን ያሳዩም ሲሆን ጨምረውም ከእነሱ ጋር ከዚህ በኋላ ምንም አይነት ድርድር ማድረግ አልፈልግም፣ የሚታመኑ አካላት አይደሉም ብለዋል። ሁለቱም ወገኖች ወደፊት ሊነጋገሩ የሚችሉበት ዕድል ቢኖር እንኳን ውጤት የማያስገኝና ጊዜ የሚያባክን መሆኑን በመጥቀስ የኢራን ባለሥልጣናት ውሸታም ሲሉ በከባድ ቃላት ወርፏቸዋል። ትራምፕ ንግግራቸውን ሲያጠቃሉም በግልጽ ለመናገር ከእነሱ ጋር ውድ ጊዜ ማጥፋት አልፈልግም ሲሉ ቁርጠኝነታቸውን አሳይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መግለጫ መላውን የመካከለኛ ምስራቅ አገራት በከፍተኛ ፍርሃት ውስጥ የከተተም ሲሆን ውጥረቱ ወዲያውኑ ወደ ባህር መስመሮች ተሸጋግሯል። የሳውዲና የኳታር ግዙፍ የንግድ መርከቦች በሆርሙዝ ወሽመጥ ላይ የከፋ መስተጓጎል በደረሰባቸው በጥቂት ሰዓታት ውስጥ የሰላም መድረክ በመሆን የምትታወቀው ኦማን ፍጹም ያልተጠበቀ ከባድ መግለጫን አውጥታለች። የኩዌትን መኖሪያ አካባቢዎች የፈተነው አዲሱ ክስተትስ ምንድን ነው? ቀጣዩ መረጃችን በዚሁ ጉዳይ ነው። የኦማን ውግዘትና በኩዌት የተከሰተው የኃይል መቆራረጥ ሁኔታው ቀጠናዊ ይዘት እየያዘ በመምጣቱ ጎረቤት ሀገራት አቋማቸውን በይፋ ማሳወቅ ጀምሯል። ኦማን ረቡዕ ዕለት ባወጣችው መግለጫ በባህሬንና በኩዌት ላይ የተፈጸመውን ወታደራዊ ጥቃት እንዲሁም በሆርሙዝ የባህር ወሽመጥ ላይ በሁለት የሳውዲና የኳታር የንግድ መርከቦች ላይ የተሰነዘረውን ተጽዕኖ በከፍተኛ ሁኔታ አውግዘዋል። የኦማን የውጭ ጉዳይ ሚኒስትር ደህንነታቸው መረጋጋታቸውን፣ የግዛት አቋማቸውና ሉዓላዊነታቸውን ለመጠበቅ ከአጋሮች ጎን በጽናት እንደሚቆም አስታውቋል። ሚኒስትሩ በክልሉ እየጨመረ የመጣው ወታደራዊ ውጥረት የባህር ደህንነትና የዓለም አቀፍ የንግድ ፍሰቶችን አደጋ ላይ ጥሏል ብሏል። በሌላ በኩል ይህን ፍጥጫ ተከትሎ በኩዌት ላይ የተወሰነ የቴክኒክ መስተጓጎል ተከስቷል። የኩዌት የኤሌክትሪክ ሚኒስትር ረቡዕ ዕለት እንዳስታወቀው ከደረሱት ወታደራዊ እንቅስቃሴዎች የተነሳ የተከሰቱ የፈረስ ፍንጣቂዎች ወይም ደግሞ ኤሌክትሪክ ስፓርክ በርካታ የላይኛው የኤሌክትሪክ መስመሮች ጎድተዋል። ምንም እንኳን ጉዳቱ ቢከሰትም የኤሌክትሪክ አቅርቦቶችን ሙሉ በሙሉ አላስተጓጎለም ተብሏል። የሚኒስትሩ የአደጋ ጊዜ ቡድኖች ከደህንነት ባለሥልጣናት ጋር በመተባበር ጉዳቱን በፍጥነት መገምገምና ጥገና ማድረግ የጀመሩም ሲሆን መስመሮቹ በመጎዳታቸው ምክንያት ቀደም ሲል ኃይል ተቋርጦባቸው በነበሩ የመኖሪያ አካባቢዎች በአሁኑ ሰዓት መብራት ወደ ነበረበት መመለሱ በይፋ አረጋግጠዋል። ይህ በዓለም አቀፍ ደረጃ የተነሳው የኃይልና የኢኮኖሚ ውጥረት እንዳለው ነው። በሀገራችን በአዲስ አበባ ከተማ ለሚኖሩ በሚሊዮን ለሚቆጠሩ ተከራዮችና አከራዮች ዛሬ ሐምሌ 1 ቀን 2018 ዓ.ም እጅግ ታላቅና ታሪካዊ የተባለ ውሳኔ በይፋ ተሰምቷል። የከተማ አስተዳደሩ የ2019 በጀት ዓመት የቤት ኪራይ ጭማሪ ጣሪያን ያስቀመጠበት፣ ህገወጥ ውሎችን በጥብቅ የከለከለበትና አከራዮችን ያስጠነቀቀበት ዝርዝር መረጃ ምን ይመስላል? ቀጣዩ መረጃችን በዚህ ጉዳይ ነው።
በአዲስ አበባ ከተማ የ2019 የቤት ኪራይ ጭማሪ ጣሪያና ጥብቅ ክልከላዎች። በአዲስ አበባ ከተማ የ2019 ዓ.ም የቤት ኪራይ ጭማሪ ጣሪያ 11.5% ሆኖ በይፋ ተወስኗል። የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ መደበኛ ያልሆኑና ያልተገቡ አሰራሮችን በጥብቅ ለመግታት በማሰብ የ2019 በጀት ዓመት የቤት ኪራይ ዓመታዊ ጭማሪ ጣሪያ ከዚህ በላይ እንዳይሻገር መወሰኑን የቤቶች ልማትና አስተዳደር ቢሮ አስታውቋል። ይህ የዋጋ ማስተካከያ ውሳኔው ቀደም ሲል በወጣው ታዋቂው የቤት ኪራይ ቁጥጥር አዋጅ መሰረትም የተወሰነ ሲሆን በከተማዋ የተካሄደ ሳይንሳዊ ጥናትና የነዋሪውን ትክክለኛ የመክፈል አቅም ያገናዘበ መሆኑ ተገልጿል። ቢሮ እንደገለጸው ይህ ውሳኔ አከራዮች ወቅታዊን የኢኮኖሚ ሁኔታ ያገናዘበ ፍትሐዊ ገቢ እንዲያገኙ የሚያስችልም ሲሆን በአንጻሩ ተከራዮች ደግሞ ካልተገባ የዋጋ ጭማሪ ድንገተኛ መፈናቀል ድነው የተረጋጋ ሕይወት እንዲመሩ ለማድረግ ያለመ ነው። ከዚህ ታላቅ ውሳኔ ጋር ተያይዞ በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይና ተከራይ አዲስ የውል ምዝገባና የውል እደሳት ዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተሞች በሚገኙ የቤቶች አስተዳደር ጽሕፈት ቤቶች በይፋ ተጀምረዋል። ቢሮ በአጽንኦት እንደገለጸው የዋጋ ጭማሪውና የውል እድሳቱ መነሻ የሚሆነው ከዚህ ቀደም በነበረ ውል ላይ የተቀመጠው የኪራይ ዋጋ ብቻ መሆኑን አስታውቋል። በተለይም በዚሁ አዲስ መመሪያ ላይ እጅግ ጥብቅ የሆኑ ክልከላዎች ተጥሏል። በዚህም መሰረት የከተማ አስተዳደሩ ሕገወጥ የሆኑ የመንደርና የአካባቢ ውሎችን በጥብቅ ከልክሏል። ቢሮ ከተመዘገበውና ከሚመዘግበው ውል እንዲሁም ከሚሰጠው አቅጣጫ ውጪ ልዩ ውል በሚል በሚፈጸሙ ማናቸውም የመንደር ውሎች፣ ከሕጋዊ አሰራር ውጪ የሚደረጉ የአካባቢ ውሎች እንዲሁም በጋራ መኖሪያ ቤቶች ወይም ደግሞ ኮንዶሚኒየም አካባቢ የሚደረጉ ማናቸውም አይነት ሕገወጥ ውሎች ሙሉ በሙሉ የተከለከሉ ናቸው። ማንኛውም አከራይና ተከራይ እነዚህን የተከለከሉ ሕገወጥ ውሎች ይዘው ሲገኙ ወይም ከተቀመጠው የ11.5% የዋጋ ጭማሪ ጣሪያ በላይ ፈጽመው ከተገኙ ቢሮ ጠንካራና ሕጋዊ እርምጃ የሚወስድ መሆኑን በጥብቅ አስጠንቅቋል። ክቡራን አድማጮች፣ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያለው የተኩስ አቁም ማብቃቱን የገለጹበት አስደንጋጭ ንግግር፣ የኦማን ውግዘትና በአዲስ አበባ ከተማ ዛሬ ሐምሌ 1 ቀን በይፋ የተጀመረው የ11.5 የቤት ኪራይ ጭማሪ ጣሪያና በኮንዶሚኒየም ውሎች ላይ የተጣለው ጥብቅ ክልከላ ለሰዓቱ ከያዝኩላችሁ ሰበር መረጃዎች መካከል ዋነኞቹ ነበሩ። በአዲስ አበባ የተጀመረው አዲሱ ጥብቅ ሕግ በቤት ኪራይ ገበያው ላይ ምን አይነት ለውጥ ያመጣል? ሕገ ወጥ ውል የሚፈጽሙ አካላት ላይ የሚወሰደው እርምጃስ ምን ይመስላል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ በማድረግ ሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስ እና ሰበር መረጃዎች በፍጥነት እንዲደርሷችሁ ደግሞ የዩቱብ ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ከሰዓታት በኋላ ከሀገር ውስጥና ከውጭ በሚሰሙ ሰበር አዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።